አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ ተከታታዮች እንደምን አላችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ እንግዲህ ባቲ ላይ የምንሰራውን ቤት ክፍል 3 ብዬ ያዘጋጀሁትን ቪዲዮ ወደ እናንተ ይዤ ብቅ ብያለሁኝ። እንግዲህ ቪዲዮውን እስከ መጨረሻው ስትከታተሉ ለቆያችሁ ከልብ እያመሰገንኩኝ አሁንም በድጋሜ ቪዲዮውን ጠቃሚ ሆኖ ስለምታገኙ እስከ መጨረሻው ተከታተሉ እያልኩኝ በአክብሮት እየጠየቅኩኝ ወደ ቪዲዮአችን እንገባለን ማለት ነው። አሁን እንግዲህ ይህ የምትመለከቱት ክፍል 3 ሲሆን ዛሬ እንግዲህ በዚህ ቪዲዮ ላይ በጣም ወሳኝ ያልኳቸውን ነጥቦች ማንሳት ፈልጋለሁኝ። እንግዲህ ለሌሎችም ሸር እያደረጋችሁ እስከ መጨረሻው ቪዲዮውን በመከታተል ለሌሎችም ሰዎች በማጋራት ላይክ እያደረጋችሁ ጀምሩት ቪዲዮውን ማለት ፈልጋለሁ። ከዚህ በመቀጠል እንግዲህ ሌላው ባለፈው ይህን ሴፍቲ ታንከር አሳይቻችሁ ነበረ። ይህ ሴፍቲ ታንከር የያዘው ድብቅ የሆነ ሚስጥር አለ። በጣም የሚገርም ነው። ማሰራት ለምትፈልጉ ሰዎች ካሰሩ አይቀር እንደዚህ ነው የሚያስብል በጣም የተለየ ሀሳብና ጥቅም አለው ማለት ነው። ይህን እንግዲህ ከነዋጋው እንዲሁም ዋጋውን ከባለቤቶቹ ካሰሩ ሰዎች በመጠየቅ የፈጀባቸውን እንትን በመጠየቅ ያወጡንም ይዤላችሁ ቀርቤያለሁ ማለት ነው። ሌላው እንግዲህ ይህን ሴፍቲ ታንከሩን ሳሳያችሁ ወደ ውስጥ ከመግባታችን በፊት እንግዲህ ይህ ሴፍቲ ታንከር እንደምትመለከቱት ወደ ታች 6 ሜትር ጎን ደግሞ 4 ሜትር ከ50። ይሄ ደግሞ በጣም ይለያል። ባለፈው ያሳየኋችሁ ሴፍቲ ታንከር እንትን እየተመረተ ነበር፣ እዛው ላይ በሲሚንቶ አርማታ እየተሰራ የመጣ ሲሆን ይሄ ደግሞ በግንብ ድንጋይ ብቻ ወደ ታች ጥልቀት 6 ሜትር ጎን ደግሞ 4 ሜትር ከ50። እንደምትመለከቱት ጨለማ ነው። በጣም ሩቅ ከመሆኑ የተነሳ ይሄን ይመስላል። እንግዲህ በጣም ሩቅ ነው። ሱብሃንአላህ። ይሄ እንግዲህ በብር ደረጃ ስንት ፈጀ ለሚለው 416,000 ብር ፈጅቶብናል ብለዋል። እንግዲህ ይሄን በጣም ብዙ ብር ነው በብር ደረጃ። ግን እንዳልኳችሁ ለዚህ ቤት እንደዚሁም ለዚህ ቤት ለሁለቱም ቤት ታስቦ የተዘጋጀ ነው። ይሄው በቱቦ ወደዚህ ተብያችኋለሁ። ባለፈውም ለሁለቱም ቤት ታስቦ የተዘጋጀ ሴፍቲ ታንከር ነው። ሌላው እንግዲህ እዚህ ደግሞ ለየት የሚያደርገው ይሄን ሴፍቲ ታንከር ቤቱ ሁለቱም ቤት ቦታ ካለመኖሩም ጋራ የጋራ ጥስ ቤት 2 ክላስ ተደርጎ ጥስ ቤት እዚህ ጋር ይይዛል ማለት ነው። እንግዲህ ተመልከቱ፣ ብዙ አይነት ጥቅም ነው የያዘው ማለት ነው። ይሄን እንግዲህ ይሄን ካልኳችሁ፣ ስለዚህ እኛ ደግሞ ዛሬ ስራችን የምንገኘው እንግዲህ በረንዳ ላይ ኮርኒሱን ጨርሰን ፍሬሙ እየተገጠመ ይገኛል። አሁን እንደምትመለከቱት ይሄ ደግሞ በደንብ እንግዲህ ግልጽ ሆኖ የሚታየው እንጨቱ ሲፈርስ ነው። ሁሉም ነገር እንጨቱን ማፍረሻችን ደርሷል። ፍሬሙ እየተገጠመ ነው አሁን እንግዲህ የምትመለከቱት። ይሄን ይመስላል። በዲዛይን ጽድት አድርገን ሰርተናቸዋል። እንደምታዩት ኮርኒሷን በጣም የሚያምርና የተለየ ኮርኒስ ነው ደግሞ ይሄ ማሻአላህ በጣም ነው የሚያምረው። እንዳልኳችሁ ቤቱ በጣም ትልቅ ነው። እንግዲህ ይሄን ይመስላል። በረንዳውን በዚህ መልኩ ጽድት አድርገነዋል። ይሄን ካየን በኋላ ወደ ውስጥ እንገባና ደግሞ ውስጥ ላይ ያሉትን ስራዎች አይተን በቀጣይ እንዳልኳችሁ በመጨረሻ ቪዲዮ ነው የምንገናኘው ማለት ነው። ወደ ውስጥ ቀጥታ የምንገባ ይሆናል። አሁን ወደ ውስጥ ገብተናል። እንግዲህ ውድ ቤተሰቦች እቺን እንግዲህ ያው ኮርኒሷን ከአሁን በፊት አይታችኋታል። በድጋሚ እንግዲህ ኮርኒሷንም ላላዩ እያዳረሳችሁ ማለት ነው። ይቺን ቤት እንግዲህ ከዚህ በፊት ቀለም አልተቀባችም ነበር። በሚያምር ሁኔታ እንደምትመለከቱት የጋዝ ወይም ደግሞ ሴንቴቲክ ቀለም የሚባለውን ቀለም ፏ አድርገናታል ማለት ነው። እንደምታዩት በጣም የሚያምረው እንግዲህ አሁን መብራት እንዳላሳያችሁ፣ መብራት ሲበራ ግድግዳው በጣም ያንጸባርቃል።
በጣም ነው የሚያምረው። ማሻአላ ጽድት ብሎ ተቀብቷል ማለት ነው። ቀለሙ የጋዝ ቀለም ነው የተቀባው። ይሄ እንደምትመለከቱት ፀሐዩ ከውጭ በመስኮቱ በኩል ያለው እያንጸባረቀ ነው ማለት ነው። የጋዝ ቀለም ልክ እንደዚህ ነው ሁል ጊዜ የሚያብረቀርቀው። ማጠብም ትችላላችሁ። ውጭ ሀገር ያላችሁ የመዳም ቅመሞች ያው ታውቁታላችሁ እንግዲህ የጋዝ ቀለም የሚታጠበው ቀለም ማለት ነው። እንግዲህ እንዳረቦቹ ቤት በማንኛውም ሰዓት መታጠብ ይችላል ማለት ነው። ይሄ ቤት ይሄ ደግሞ ሳሎኑ ነው። ሳሎኑም ይሄ በሌላ አይነት ከለር የተቀባ ነበረ ካሁን በፊት ማለትም በዚህ አይነት ይሄ የምትመለከቱት የኮሪደሩ ነው። ገና የዚህም ቀለሙ ይቀየራል። ይሄ የውሃ ቀለም ነው። አሁን እየቀባን ያለነው ደግሞ የጋዝ ወይም ደግሞ ሴንቴቲክ ቀለም ይባላል ማለት ነው። ይችንም ገና ሞራል ላይ እንደተመታች ነበር ያሳየኋችሁ። እንግዲህ ይችንም ኮርኒሷን ከነ ፍሬሟ ገጥመን እንደምታዩት ፍሬሙ ነጭ ቀለም ይቀባል። ኮርኒሷም በምታዩት መልኩ ይቺ መብራት መስሪያ በር ነው ይቺ የተበጀችው። ይሄ ሁሉ የምታዩት እንግዲህ በመጨረሻ ቪዲዮ ደግሞ የምታዩት ይሆናል። ቀለሙ ይቀየራል ማለት ነው። ይሄ የሳሎኑም እንደዚሁ ነበረ። የሳሎኑም ቀለም አሁን ከዚህ ወደዚህ ቀይረነዋል ማለት ነው። ዲዛይኗ ደግሞ እንደምትመለከቷት የወንድማችን ምርጫ ሁና በዚህ እሱ በመረጠው መልኩ እንደዚህ ጽድት አድርገንለታል ማለት ነው። ውስጥ ጅም ላይት አስገብተናል፣ ሻዶ ላይት። እነዚህ ስፖት ላይቶቹ ሁሉም ተቀጣጥሎ እንግዲህ በቀጣይ በመጨረሻ ክፍል እሱን እያየን እንግዲህ እንዳልኳችሁ በድጋሜ ዋጋውንም እየነገርኳችሁ እንጨርሳለን ማለት ነው። ቪዲዮአችንን እናጠናቅቃለን። ሌላው ደግሞ እንግዲህ በሌላዎቹ ክላስ እንዲሁም ትንንሾቹ ክላሶች ለሙት ለማድረግ እንደዚህ በምታዩት መልኩ ሞራል ላይ አዘጋጅተናል ማለት ነው። እነዚህም እንግዲህ ፍሬማቸው ተገጥሞ ኮርኒሳቸው ጋር ሁሉም መብራቷ አንድ አምፖል መሀል ላይ አድርገን እሱንም ከነቀለማቸው ፏ አድርገን መጨረሻ ላይ የምናሳያችሁ ይሆናል ማለት ነው። እንግዲህ ለዛሬ ይህን ካልኳችሁ ኢንሻአላህ ባላህ ፍቃድ በቀጣይ ቪዲዮ በመጨረሻ ቪዲዮ ከነዋጋው እያሳወቅኳችሁ በዛ እንገናኝ ማለት እፈልጋለሁ። ለዛሬ እንግዲህ በዚሁ ጨረስኩኝ። መልካም ቆይታ ይሆንላችሁ።